ሸጎሌ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ወደ እናንተ እየደረሰ ያለውን አዲስ ቀን ላይ ነው እየተከታተላችሁ የምትገኙት። የተለያዩ ጉዳዮችን እያደረስናችሁ ቆይታ እናደርጋለን። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን በቀጥታ የምናልፈው ወደ አገር ጉዳይ መሰናዷችን ነው። ዛሬ አገር ጉዳይ መሰናዷችን ትኩረቱን የሚያደርገው ዲጂታል ኢትዮጵያ ግንባታ ላይ ይሆናል። ዲጂታል ቴክኖሎጂ ዓለምን በቅርበት ምን ያክል እያስተሳሰረ እንደሆነ ከቅርብ ዓመታት ወዲህ ሁላችንም የምንረዳው ጉዳይ ነው። በርካታ ዓለም አቀፍ ድርጅቶች የተለያዩ ግብይቶችን በየቤቱ እያደረሱ እዚሁ ሀገራችን ላይ ያሉ እስከሚመስሉ ድረስ እየታወቁ ነው የሚገኙት። በተለይ አሊባባና አማዞንን ማንሳት እንችላለን። ዓለም አቀፍ ተቋማት ናቸው። እነዚህ ተቋማት ዲጂታል ቴክኖሎጂን በመጠቀም ምን ያክል ግብይት እንደሚፈጽሙ ሁላችንም የምንረዳው ሀቅ ነው። ታዲያ ዲጂታል ቴክኖሎጂ ደግሞ የአነስተኛ የምትያቸው ወይም ዝቅተኛ የሚባሉ ስራዎችን ራሱ በማቀላጠፍ ደረጃ ጊዜን በመቆጠብ ደረጃ ትልቅ አቅም ያላቸው ናቸው። አሁን ላይ ደግሞ በተለይ የኢኮኖሚ አቅምን በማሳደግ ከኢኮሜርሲንግ ጋር በሚገናኘው ይሄ ከንግድ ልውውጥ ጋር የሚገናኘው እጅግ በጣም ከፍተኛ የሆነ አስተዋጽኦ እያደረገ ነው። ዓለም አቀፍ ተቋማትም እንግዲህ ዲጂታል ኢኮኖሚን በመገንባት ደረጃ ትልቅ አቅም እየፈጠሩ ነው የሚገኙት። የኢኮኖሚያቸው የጀርባ አጥንትም እያደረጉት ነው የሚገኙት። ሀገራችን ኢትዮጵያ በዚህ ዘርፍ ላይ በሰፊው እየገባችበት ነው። አዲስ ሀሳብ አዲስ ጽንሰ ሀሳብ ቢሆንም ነገር ግን አሁን ላይ ግንዛቤው ከጊዜ ወደ ጊዜ እያደገ በመምጣቱ በሰፊው እየተሰራበት ነው። አሁን ላይ መንግስት ብዛ ኢኮኖሚን እንከተላለሁ ብሎ ነው እየሰራ የሚገኘው። ከነዚህ መካከል ደግሞ 5 የኢኮኖሚ ምሰሶች ብሎ ካስቀመጣቸው መካከል ዲጂታል ኢኮኖሚ ግንባታ አንዱ ነው። ስለዚህ ዲጂታላይዜሽን ወይም ቴክኖሎጂን ፈጠራን በማሳደግ የኢኮኖሚ አቅምን ማጎልበት ይገባል ተብሎ እየተሰራ ያለው ስራ ውጤትም እየተመዘገበበት እንደሆነ ማየት እንችላለን። እውነት ነው። አንተም እንዳልከው እንግዲህ ዲጂታል ኢትዮጵያ ስትራቴጂ 2025 በሚል ኢትዮጵያ ይህንን የዲጂታል ዓለም በሰፊው የተቀላቀለች በተለያዩ የአገልግሎት አሰጣጥ ተቋማት ላይም እንዲሁ ዲጂታላይዝድ የሆነ አገልግሎት እንዲሰጥ እየተሰራ ነው የሚገኘው። ቀደም ሲል አንተም እንዳልከው እንግዲህ ኢትዮጵያ ዜጎቿን ከዚህ ክስተት ተጠቃሚ እንዲሆኑ ከዚህ ከዲጂታሉ ኢኮኖሚ ተጠቃሚ እንዲሆኑ ለማረጋገጥና ወጣቶች ደግሞ በተለይ በአዲሱ የዓለም ስርዓት ውስጥ ስኬታማ እንዲሆኑ አበክራ እየሰራች ትገኛለች። ተሰጥኦ ያላቸው ልጆች እስከዛሬ በቤታቸው በአካባቢያቸው ወይ ደግሞ ትምህርት ቤታቸው ላይ ብቻ የነበረውን የዲጂታል እውቀታቸውን ተሰጧቸውን ወደ ተለያዩ አካላት እየቀረቡ ውድድሮችም ካሉ እየተወዳደሩ የተለያዩ ፈጠራዎችን እያየን ነው አይደል አሁን ላይ። ስለዚህ አሁን በዚህ ደግሞ ዲጂታል ኢትዮጵያ ስትራቴጂ 2025 ላይ በርካታ እየተሰሩ ያሉ ስራዎች አሉ። አገልግሎትን በማዘመን ተገልጋይን ከእንግልት ለማዳን እየተሰሩ ያሉ ስራዎችንም እንደዚሁ በምሳሌነት መጥቀስ እንችላለን። አዎ እንግዲህ የዲጂታል ቴክኖሎጂ ግንባታ የክህሎትና የአቅም ደግሞ ይጠይቃልና አሁን ላይ በዚህ ዘርፍም በሰፊው ስራዎች እየተሰሩ ነው የሚገኙት። በተለይ ያለሽን አቅም ያለሽን ክህሎት የፈጠራ አቅምሽን ማሳደግ ላይ ትኩረት ተደርጎ መሰራት ይጠይቃልና ከዚህ አኳያ የተለያዩ ተቋማት ተቋቁመውና ተደራጅተው ስራዎች እየተሰሩ ነው የሚገኙት። የተለያዩ መሰረተ ልማቶችን ይፈልጋል። በተለይ ከቴሌኮሙኒኬሽን ጋር ያለው የኔትወርክ ዝርጋታ በሰፊው የሚፈልገው ነው። ከኤሌክትሪክ አገልግሎት ጋር ተያይዞ እንደዚሁም መሰረተ ልማቶችን በሰፊው የሚፈልግ ዘርፍ ነው። ከዚህ አኳያም በሰፊው እየተሰራ ነው። በቴሌ ደረጃ ካየ ነው እስከ 5G ድረስ እየተሰራ ነው ያለው አሁን ላይ። እነዚህ ደግሞ ምን ያክል የዚህን ዘርፍ እንቅስቃሴ እንደሚያሳድጉት ማንሳት እንችላለን። ስለዚህ የሀገርን ኢኮኖሚ ለማሳደግ ተቋማት ደግሞ አገልግሎት አሰጣጣቸውን ለማዘመን በቴክኖሎጂ እንዲደገፍ ጥረት እየተደረገ ነው። ከኢገቨርናንስ አኳያ በተለይ የአገልግሎት አሰጣጣችን በጣም ቀርፋፋ ነው፣ ቅልጥፍና የለውም፣ የተደራጀ መረጃን በደንብ አሰባስቦ ከመያዝ አኳያ ውስንነት አለ እያል በሰፊው እናነሳለን። እነዚህን ለመቅረፍ ደግሞ የተለያዩ ተቋማት በተለይ ዲጂታል ቴክኖሎጂን በመተግበር የአገልግሎት አሰጣጣቸውን በማቀላጠፍ ደረጃ በሞዴልነት የምናነሳቸው ተቋማት እየተፈጠሩ ነው የሚገኙት እንደ ሀገር። አዎ ኢቢሲ እንግዲህ የተለያዩ ጉዳዮችን የሀገር ጉዳይ ብሎ ትኩረት እንዲሰጣቸው ያደርጋል። በዜና ሾዎቹም ደግሞ በባለሙያዎች የተደገፈ ማብራሪያዎችንም እያሰጠን ነው የምንገኘው። ዛሬም ይህንን ዲጂታል ኢትዮጵያን የተመለከተ ጉዳይ የሀገር ጉዳይ ስናደርገው ዲጂታል ኢትዮጵያን ለመፍጠር የሚደረገው ጥረት እውን እንዲሆን መሻት ስላለን ነው። ስለዚህ በዚህ ጉዳይ ላይ ያዘጋጀናቸው ጥንቅሮች አሉ፣ እንግዶችም አሉን። ከነሱ ጋር ተጨማሪ ቆይታዎችን የምናደርግ ነው የሚሆነው። አሁን ወደ ጥንቅሮቹ እንለፍ። የከተሞችን የአገልግሎት አሰጣጥ በማዘመን የመልካም አስተዳደር ችግሮችን ለመቅረፍ የስማርት ሲቲ አሰራር በአዳማ ከተማ ተግባራዊ እየተደረገ መሆኑ ተገልጿል።
ፈጣን አገልግሎትን ለዜጎች ለመስጠት መረጃዎችን በቴክኖሎጂ የታገዘ ስራ እየተከናወነ ነው። ባልደረባችን ሰናይት ብርሃኔ በአዳማ ከተማ የስማርት አዳማ የሶፍትዌር ቡድን መሪ ጋር ቆይታ አድርጋለች። እንከታተለው። ስሜ ደያስ ደሜ ይባላል። የሶፍትዌር ቲም ሊደር ነኝ። በስማርት አዳማ ግንባታ ውስጥ እኔ በዲጂታል አዳማ ግብ ስር እየተሰሩ ያሉትን ስራ ላሳያችሁ ነው። በዲጂታል አዳማ ግብ የተያዘው በዋናነት ሰርቪስ አውቶሜሽን ነው። ሰርቪስ አውቶሜሽን ጋር ለመድረስ መጀመሪያ የነበሩንን አሰራር ለማዘመን ፋይሎች ነበሩን እያከማቸን የመጡ ፋይሎችን ዲጂታይዝ ማድረግ ነው የመጀመሪያው። በዚህም ስራ ከ500 ሺህ በላይ ፋይሎችን እስካን አድርገን ወደ ዲኤምኤስ ያስገባንበት ሁኔታ ነው ያለው። በዚህም ሶፍትዌሮች ብዙ ሶፍትዌሮችን አውቶሜት አድርገን ሰርቪሶችን አውቶሜት አድርገን ከ20 በላይ ሶፍትዌሮችን አልምተናል ማለት ነው። በተጨማሪም ሴክተሮች የራሳቸው ከፌዴራልም ተሰርቶ ወደ ታች የሚወርድ ሶፍትዌሮች በየሴክተሩም ደግሞ የራሳቸውን የሚጠቀሙ ሴክተሮችም አሉ። በዚህም የሰራናቸውን ሶፍትዌሮች የተወሰኑትን ላሳያችሁ። እነዚህ ሶፍትዌሮች የምንሰራቸው ሶፍትዌሮች በብዛት በሶስት ቋንቋ ነው የምንሰራቸው። በኦሮምኛ፣ በአማርኛና በእንግሊዝኛ ነው የሚሰሩት። እዚህ ጋር ቋንቋዎችን ቀይረን ማንኛውም የከተማው ነዋሪ ቋንቋውን በሚመቸው ቋንቋ ሰርቪስ መጠየቅ ይችላል ማለት ነው። ይሄ የሰርቪሳችን ሆም ፔጅ ነው። አጠቃላይ 35 ሴክተሮች እዚህ ላይ ተመዝግቦ ሰርቪስ ይሰጣሉ ማለት ነው። በዚህ ሲስተም ከ189 አገልግሎቶች አሉት። እስካሁንም የተጠየቀው ከ6000 ሰርቪሶች ተጠይቆ በዚህ ሲስተም አገልግሎት እያገኘ ነው ማለት ነው። ይህ ሲስተም በዋናነት ደንበኞቻችን በአካል መምጣት ሳይጠበቅባቸው ቤታቸው ሆኖ አንዳንድ አገልግሎቶችን የሚያገኙ ነው። የግዴታ መምጣት ሲኖርባቸው ብቻ መጥቶ በአካል መጥቶ መውሰድ ያለባቸውን ነገሮች ብቻ ለመውሰድ ወደዚህ እንዲመጡ እየሰራንበት ነው ማለት ነው። ይህንን ካልን ሌላው ዲኤምኤስ ነው። ቅድም ስላችሁ እንደነበረው ከ500 ሺህ በላይ ፋይሎችን እስካን አድርገን ይሄኛው ሴንትራሊ አሁን ሴንትራላይዝ ለማድረግ ኢንቴግሬትድ ዲኤምኤስ ነው። ሴክተሮች የራሳቸው ዶክመንት ማኔጅመንት ሲስተም አላቸው። አጠቃላይ ቅድም ስላችሁ እንደነበረው ከ400 ሺህ ፋይሎች ከ400 ሺህ በላይ ፋይሎች ወደዚህ ሲስተም መጥተዋል። እኛ ደግሞ እዚህ ጋር ዳታ ሴንተርም እየገነባን ስለሆነ ሴንትራላይዝ ማድረግ የዳታን ሴኩሪቲ ለመጠበቅም አስበን ይህንን ሲስተም እየገነባን ነው። እዚህ ጋር እንደምታዩት ወደ ሲስተም የመጣው ከኛ ሴክተር ወደ 1337 ፋይል ነው ማለት ነው። ዶክመንት ማኔጅመንት ሲስተም ነው ይሄ ሲምፕሊ። ሌላኛው ጎላ አዳማ ይባላል። ጎላ አዳማ ማለት ኢንተር ኦፊስ ኮሚኒኬሽን ነው። ሴክተሮች እርስ በእርሳቸው የሚገናኙበት የሚያወሩበት ፋይሎች የሚላላኩበት ሲስተም ነው። እንግዲህ እንደተለመደው አሁን ፋይል የምንላላከው በብዛት በቴሌግራም፣ ዋትስአፕ የመሳሰሉት ሶሻል ሚዲያ ነው። ያ ደግሞ የሴክተሮችን ፋይል ሴኩሪቲን ይቀንሳል። አንደኛ ኃላፊዎች ሲነሱ፣ ሰራተኞች ሲቀይሩ የሴክተርን ፋይል ይዞ እንዳይሄዱም ይሄ ኢንተርናል የምንጠቀመው ጎላ አዳማ የሚባል ወይም ኢንተር ኦፊስ ኮሚኒኬሽን የሚባል ሲስተም ነው። ሴክተሮች በሴክተር ሲም አካውንት ይከፈታል። በዛ አካውንት እየገቡ ፋይሎችን ወደ የፈለጉ ሴክተር ይልካሉ። ፋይል ለመላላክም ደብዳቤ ለማድረስም በአካል የሚሄድ ሰው የለም ማለት ነው። በኢሰርቪስ ከሚሰጡት አገልግሎቶች መካከል ቅድምም ሲነሳ እንደነበረው አንዱ አይዲ ነው፣ ዲጂታል አይዲ ነው። ዲጂታል አይዲ እንግዲህ አዳማ ከ2010 ጀምሮ እየሰጣ ነበር። ይሄም አሁን አይዲን የሚጠይቅ የሚፈልግ ማንኛውም ከስተመር ወይም ነዋሪ እዚህ ጋር መጥቶ መዘጋጃን ይመርጣል። ወይም መነቆጴሳ እንላለን። እዚህ ይመርጥና እዚህ በመነቆጴሳ የሚሰጡትን አገልግሎቶች እዚህ ጋር ይመጡለታል። ከዚህ አገልግሎቶች ውስጥ አንዱ አይዲ ዲጂታል አይዲ መጠየቂያ ፎርም ነው ማለት ነው። እዚህ ጋር ቀጥታ ጋፊ ወረቃ የኙማ የሚለውን ወይም ደግሞ በሚመቸው ቋንቋውን ከዚህ ቀይርና እዚህ ጋር ቀይሮ በሚመቸው ቋንቋ መጥቶ እዚህ ጋር ይጠይቃል። የመታወቂያ ጥያቄ የሚል እዚህ ጋር መጥቶ ያመለክታል ማለት ነው። ይሄንን መታወቂያ
መታወቂያን ለመውሰድ የሚያስፈልጉት መስፈርቶች እዚህ ጋር ይደረደሩለታል፣ ተቀምጦለታል። የሚያስፈልጉ ፎርምም ካለ ይኸው እዚህ ጋር አንድ ፎርም አለ። ፎርሙን ዳውንሎድ አድርጎ ሞልቶ መልሶ ወደዚህ ሲስተም አፕሎድ ያደርጋል ማለት ነው። አጠቃላይ አሁን እንዳልኳችሁ እነዚህ አሁን ያሳያችሁን ሲስተሞችን ጨምሮ ቅድም ስናነሳ እንደነበረው ከ20 በላይ ሲስተሞች ተሰርቶ ዲጂታል አዳማን እንዲሁም እንደ ሀገር የተያዘውን የዲጂታል ኢትዮጵያን ግብ ለማሳካት አዳማ ብዙ እንቅስቃሴዎችን እያደረገ ነው ማለት ነው። በዚህም ብዙ ሰርቪሶች አጠቃላይ አሁን በኢሰርቪስ ከ10 ሺህ በላይ ሰርቪሶች ተሰጥተዋል። ይሄም በቂ አይደለም። ከአጀማመራችን አንጻር ከለሙት ሶፍትዌር ብዛት አንጻር በቂ አይደለም። ለወደፊት ቅድም አሁን ሳነሳ እንደነበረው ኤጀንቶችን አቋቁመን ይህንን ሰርቪስ የበለጠ ለማሻሻል ሰርቪስን ለማቀላጠፍ እየሰራንበት እንገኛለን ማለት ነው። አመሰግናለሁ። ከዚሁ ጋር በተያያዘ ወደ ሌላ ጥንቅር ነው የምናልፈው። ዜጋዎች አገልግሎት ለማግኘት በሚሄዱባቸው ተቋማት ከአገልግሎት ቀልጣፋ አለመሆን ጋር በተያያዘ በርካታ ቅሬታዎች ሲነሱ ይስተዋላሉ። በተቋማት ላይ በተደረገው የሪፎርም ስራም የተሻለ አገልግሎት አሰጣጥ ስርዓትን እየተፈጠረ ይገኛል። የአዲስ አበባ የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ሙሉ ለሙሉ ወደ ዲጂታል አሰራር በመግባት ቀልጣፋ አገልግሎት መስጠት እንዳስቻለው ገልጿል። ሪፖርተራችን ሩት ወርቁ በተቋሙ ያለውን ዘመናዊ አሰራር ቃኝተዋለች። ቀጥሎ ይቀርባል። ሰላም ነው። በመጀመሪያ እንተዋወቅ እስኪ። ደሳለኝ ተረፈ ባላለሁኝ የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ። እስቲ እንግዲህ እናንተ ባለስልጣን መስሪያ ቤት በዋናነት የሚሰራቸው ስራዎች ምን ናቸው? መንጃ ፈቃድ ለመማር ከምዝገባ ጀምሮ እስከ ስልጠና እስከ ምዘና ድረስ ያለውን ይመራል፣ ያስተባብራል። ከዛ ደግሞ የተሽከርካሪ አዲስ ምዝገባ ጀምሮ የተለያዩ አገልግሎቶችን ይሰጣል። የቦሎ፣ የታርጋ፣ የሽያጮች፣ ሌሎችም ጉዳዮች የተሽከርካሪ ግምት እስከ ማስወገድ ድረስ ወደ 45 አይነት ዋና አገልግሎቶች ነው የምንሰጠው እንደ ተቋም። እኛ ተቋም ውስጥ 1.8 ሚሊዮን በላይ የተገልጋይ ፋይል ያለበት ተቋም ነው። በአመት እስከ 1.4 ሚሊዮን ተገልጋይ አገልግሎት ለማግኘት ወደኛ ተቋም ይመጣል። ይሄኛው ተግባር ፈተናውን እየተፈተኑ ነው። ወሮፋ በፊት አምና ሰው የንድፍ ሀሳብ ማለት የጽሁፍ ፈተና ቀጠሮ ለማስያዝ እሱ ችግር ነበር። ቀጠሮ ያዝልኝ ብሎ ይለመናል ሰው ተምሮ ጨርሶ ከፍሎ። አሁን እንደምታዩት ምሳ ሰዓት ነው፣ ምንም አይነት ወሮፋ የለም፣ ተፈትኖ ሄዷል። ተምሮ የጨረሰ ሰው በሙሉ ተፈትኖ ሄዷል። የዛሬ ቀጠሮ ይያዝለታል። አሁን እዚህም ዋና መስሪያ ቤት 22 ሆኜ የቃሊቲውን የፈተና ስርዓት እከታተላለሁ። እዛም ቃሊቲ የባለጉዳዮች የሚጠብቁበት ክፍል አሁን ይሄኛው የመንጃ ፈቃድ የሚሰጥበት ክፍል ነው። እንደምታዩት ወሮፋ የለም፣ ግርግር የለም። አሁን ተግባርና ንድፈ ሀሳብ ያለፈ ሰው እዚህኛው ተግባር ፈተና አልፎ ተግባር ካለፈ እዚህ ጋር መንጃ ፈቃዱን ወረፋ ጠብቆ እየታተመ ይሰጠዋል፣ ይዞ ይሄዳል ማለት ነው። በተለይ እዚህ መንጃ ፈቃድ አጠቃላይ ሲስተሙ ላይ ያለው አጠቃላይ ስራው ዲጂታል መደረጉ በተለይ ብቁ የሆነ አሽከርካሪን ከማፍራትና የትራፊክ አደጋን ከመቀነስ አንጻር ምን አስተዋጽኦ ይኖረዋል? በጣም ከፍተኛ አስተዋጽኦ አለው። ኢትዮጵያ ውስጥ የሚገባው የትኛውም ተሽከርካሪ በዶላር ነው ተገዝቶ የሚመጣው። የዶላር እጥረት ያለበት አገር አንድ ሀብት ይወድማል፣ ሁለት የሰው ህይወት በደንብ ማሽከርከር የማይችልን ሰው ተሽከርካሪ ሰጥተነው ጉዳት ያመጣል ማለት ነው። ስለዚህ የትራፊክ አደጋ መንስኤዎቹ በርካታ ቢሆኑም ብዙ ቢሆኑም ብቁ አሽከርካሪና ብቃቱ የተረጋገጠ ተሽከርካሪ ባለመፍጠራችን የሚመጣው ከፍተኛ ነው ማለት ነው። የስልጠና ስርዓትን፣ የምዝገባ ስርዓትን፣ የምዘና ስርዓትን በደንብ የምናዘምን ከሆነ የምናሻሽል ከሆነ ብቃቱ የተረጋገጠ የአሽከርካሪ ማፍራት እንችላለን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። መጀመሪያ እንተዋወቅ እስኪ። እሺ፣ እኔ ወርቅአለም በላይ ይባላለሁ። በአሽከርካሪ ተሽከርካሪ ፈቃድ ቁጥጥር ባለስልጣን ቦሌ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ነኝ። ይሄ አሁን ያለንበት ክፍል የአሽከርካሪ ብቃት ማረጋገጥ ክፍል ነው። ለቃሊቲ አዲስ ሰው ፈተና ተፈትኖ እዛ የመጀመሪያውን የፈተና ውጤት ከወሰደ በኋላ መንጃ ፈቃዱን ከተረከበ በኋላ ለእድሳት በየቅርንጫፎቻቸው ይበተናል ማለት ነው። ሲበተን ያው ዲጂታሊ ነው የሚሄደው። ቦሌ ለቦሌ፣ የካ ለየካ፣ ሁሉም በያለበት ይሄዳል። ሰውየው መጨረሻ ላይ በሞላው አድራሻ መሰረት ፋይልህን አምጣ ምናምን ሳይባል ቀጥታ ክፍለ ከተማው ይሄዳል ማለት ነው።
እና እዚህ ላይ ትንሽ አገልግሎቱን ያቀለለልን ነገር ምንድነው የፋይል ዲጂታል መሆን ነው። ፋይሎቹ በሙሉ እዚህ ቤት ያሉ ፋይሎች በአሽከርካሪ በተሽከርካሪ ስካን ተደርገው ሲስተም ላይ ገብተዋል ማለት ነው። ስለዚህ እንደ ድሮ ፋይል ከፋይል ቤት አምጡ ውጡ ረዱ የሚለው ነገር ሙሉ ለሙሉ ያስቆመ ነው ማለት ነው። ይሄንን ስታይ ያዘጋጀናት በሁለት ቋንቋ ነው አሁን ላይ ማለት ነውና ቋንቋዎች ይጨመራሉ። ትርጉም ስራው ሲያልቅ በ5 ቋንቋ ሰው በሚፈልገው ቋንቋ መረጃ ማግኘት ይችላል ማለት ነው። እዚህ ላይ አገልግሎቶች የሚለው አገልግሎቱ ምን አገልግሎት አሉ፣ ስንት ደቂቃ ይፈጃል የሚሉ ናቸው። ከዛ የት መሄድ ይፈልጋሉ ቢሮዎችን የሚያሳይ ነው። ይሄ ደግሞ የአገልግሎት ቅሬታ ማቅረቢያ ነው። ይሄ ደግሞ የአገልግሎታችን ላይ ያለ አስተያየት ነው። ይሄ ደግሞ እንደ ጽህፈት ቤት ያለ አስተያየት የሚሰጡበት ነው ማለት ነው። አገልግሎቶች ላይ ትመጣልሽ በአሽከርካሪና በተሽከርካሪ አለን። ይሄ የተሽከርካሪ አገልግሎት 25 አገልግሎቶች አሉን። አሁን አዲስ በተጠናው አሁን ከሪፎርሙ በኋላ የተወሰኑ ደቂቃዎች ማስተካከያ ተደርገዋል። 1 ሰዓት የሚፈጁት ወደ 45 ደቂቃ፣ ግማሽ ሰዓት እንዲያለ ደቂቃዎች ቀንሷል። ስለዚህ አገልግሎቱ የፈጠነ ስለሆነ በዛ ደቂቃ የተስተካከለ ነው ማለት ነው። እና እነዚህን አሁን ለምሳሌ የተሽከርካሪ የቴክኒክ ምርመራ ወደ ዳታቤዝ ማስገባት ይላል 20 ደቂቃ ይፈጃል። በ20 ደቂቃ ውስጥ ምን እንደው ከሰውየው ደግሞ ማሟላት ያለበት ቅድመ ሁኔታ የሚለው እዚህ ጋር ተቀምጧል ማለት ነው። ስለዚህ እዚህ ጋር ምን አለው ምን ያስፈልገኛል፣ ከዛ ደግሞ ምን ያህል ደቂቃ ይፈጅብኛል የሚለው መረጃ ይዛል ማለት ነው። ቀጥታ ወደ ፈጻሚ ይሄዳል ማለት ነው። ከዛ ውጪ ያለን የት መሄድ ይፈልጋሉ የምትልናል ከስራ አስኪያጅ ጀምሮ ያሉ ቡድንና ዳይሬክተሮችን ከነስማቸው ከነ ቢሮ ቁጥራቸው የሚገልጽ ነው ማለት ነው። እዚህ ጋር አይቶ ከሌ ቁጥር ነው ያለው የሚለውን ቀጥታ መሄድ ያስችለዋል ማለት ነው። ከዛ ውጪ ትልቁ ነገር እኛ በደንብ የምንጠቀምበት ይችን የቅሬታ ማቅረቢያ ቅጽ ናት። ቅሬታ ማኑዋሊ ማቅረብ ይቻላል፣ እንደዚህ ደግሞ ዲጂታሊ ማቅረብ ይቻላል ማለት ነው። ቅሬታ ምንድን ነው የሚለውን አድርጎ አስረክብ ይላል። ቅሬታ መቀበያ ክፍል አለን። ወደዛ ቅሬታ መቀበያ ክፍልና እኔ ቢሮም ላይ ዲስፕሌይ ያደርግልኛል ያሳየኛል ማለት ነውና ቅሬታ በዚህ ነው የምንቀበለው ማለት ነው። ሰው በሚመቸው በእጁ ከፈለገ ጽፎ ማስገባት ይችላል። ከሰው ጋር ደግሞ ንክኪ ካልፈለገ በዚህ አስገብቶ መሄድ ይችላል ማለት ነው። ስልኮች አሉት። እሺ ሰዎች ሲመጡ መጥተው ይሄንን መጠቀም ማይችሉ ሰዎች ሲመጡ መረጃ እንዴት ነው የሚያገኙት? የኛ እንትኖች አሉ እዚህ ጋር አሲስት የሚያደርጉ ልጆች አሉ። አዎ እነዚህ ዩኒፎርም የለበሱት የሚያገዙ ናቸው። ይሄንን መጠቀም የሚቸግረውን ሰው ማገዝ የሚችሉ ናቸው ማለት ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ እንዲሁም ደግሞ የአፍሪኮም ቴክኖሎጂ ኩባንያ ዋና ስራ አስፈጻሚና በዘርፉ ከ20 ዓመት በላይ ልምድ ያላቸው አቶ ባህሩ ዘይኑ እዚህ ስቱዲዮ ይገኛሉ። ሁለታችሁንም እጅግ አድርገን እናመሰግናለን። ጥሩ ቀዳሚ ጥያቄያችን የምናነሳው ለአቶ ስዩም ነው። ዲጂታል ኢትዮጵያ ግንባታ ተጀምሯል። እንደ ሀገር መንግስትም ሰፊ ትኩረት ከሰጣቸው ዘርፎች መካከል አንዱ ይሄ ነውና ይህንን ዘርፍ በተለይ ይሄ የዲጂታል ቴክኖሎጂን ከማስፋፋት አኳያ እንደ ሀገር እየተሰራ ያለው ስራ ምን ይመስላል ጅማሬው? ከዛ በተደረለ ደግሞ እየተመዘገቡ ያሉ ውጤቶችስ ምንድናቸው የሚለውን አንስተን እንጀምር። የዲጂታል ኢኮኖሚን ልማት ወደ መሬት ከማውረድ አኳያ በዋናነት የዲጂታል ኢትዮጵያ 25 ስትራቴጂ ላይ የተቀመጡ ዋና ቁልፍ ጉዳዮች አሉ። ከዛ አኳያ እየተሰሩ ያሉ ሰፊ ስራዎች አሉ። ምናልባት ከመሰረተ ልማት ጋር እያይዘን ለማንሳት ብንሞክር ከኮኔክቲቪቲ ጋር ባለው አሁን ቴሌኮም ተደራሽነትን ስናይ አሁን ባለው ወደ 99% ጂኦግራፊካል ኤሪያውን ከቨር ማድረግ ተችሏል። በህዝብ በፖፑሌሽን ስናየው ደግሞ ወደ 85% ከቨር ማድረግ ተችሏል በቴሌኮም ሴክተሩ። ይሄ በፊት ከነበረው በጣም ብዙ ልዩነት ያመጣው። ይሄ የሚሆነው የቴሌኮም ሊበራላይዝ መደረጉ አንዱ የዚህ ውጤት ነው። ብዙ ስራዎች ከዚህ ጋር ተያይዘው የሚሰሩ ስራዎች አሉ ማለት ነው። ሌላው ከመሰረተ ልማት ጋር ቆየ ምናልባት ትላልቅ ዳታ ሴንተሮች ኢትዮጵያ ውስጥ የተገነቡ ዳታ ሴንተሮች አሉ። ከፕራይቬት ሴክተሩ የገነባቸው ኢንተርናሽናል የሆኑ ዳታ ሴንተሮች ሀገራችን ላይ ተገንብተዋል። እንደ ዊንጎ ምንላቸው ትላልቅ ዳታ ሴንተሮች በመንግስትና በፕራይቬት ሴክተሩ ተገንብተዋል። ይሄም ሀገራችን ላይ ኢትዮጵያ ውስጥ ትላልቅ የዲጂታል ቢዝነስ ፕሮሰስ አውትሶርሲንጎች እንዲፈጠሩ አድርጓል። ከዚህም አኳያ ለብዙ ሰዎች የስራ እድል መፍጠር ተችሏል። ብዙ ሰዎች ስራ እንዲያገኙ አድርጓል። ከዚህም ባሻገር እንደ ሀገርም የውጭ ሃርድ ከረንሲን ወደ ኢትዮጵያ ጀነሬት የማድረግ እንትኑ ትልቅ አስተዋጽኦ እያደረገ ነው ያለው። ከዚህ ጋር እያይዘን ምናልባት
ከስትራቴጂ ጋር በተቀመጠው ሰፊ ስራዎች እየተሰሩ ነው። ከመንግስትም አገልግሎቶች ጋር ብናይ ብዙ የመንግስት አገልግሎቶች ወደ ዲጂታል እየተቀየሩ ነው ያለው። ሰፊ ስራ እየተሰራ ነው ያለው። አብዛኛው የመንግስት ተቋማት አሁን ባለው ከረንት ባለው ሁኔታ ብዙ ሰርቪሶቻቸው ኦንላይን እየሆኑ ነው ያሉት። ሰዎች ማህበረሰቡ በቀላሉ የሚፈልገውን አገልግሎት የሚያገኝበት አጋጣሚዎች የተፈጠሩበት ሁኔታዎች ነው ያለው። ከመሰረተ ልማት ግንባታዎች በተጨማሪ ተቋማትን መገንባት ላይ በጣም በሰፊው መሄድ ይጠይቃል የሚል ሀሳብ ብዙ ጊዜ ይነሳል። ከዛም በዘለለ ደግሞ በተለይ በፖሊሲና በአደረጃጀትም እንዲሁ በደንብ ሰፊ ስራዎችን መስራት እንደሚያስፈልግ ብዙዎቹ የዘርፉ ባለሙያዎች ያነሳሉና ከዚያ አኳያ የተሰራው ስራ ምንድን ነው ማለት እንችላለን? ስትራቴጂ ላይ ከተቀመጠው አንዱ ከፖሊሲ አስቻይ ከምንላቸው ሁኔታዎች አንዱ ከፖሊሲ አኳያ ብዙ ፖሊሲዎች ወጥተዋል። ምናልባት ያው የዲጂታል ዘርፍን ስናስበው እንደ ሀገር አዲስ ከመሆኑ አኳያ ከኢትራንዛክሽን ፕሮክላሜሽን ጀምሮ ከዲጂታል ፔመንት ትልቁ ቻሌንጅ የነበረው የዲጂታል ፔመንት ነበር። ይህም በናሽናል ባንክ የወጣ ፖሊሲ አለ፣ የትራንዛክሽን ፕሮክላሜሽን አለ። ሌላውም ከፐርሰናል ዳታ ፕሮክላሜሽን ጋር በተያያዘ የጸደቀ ፕሮክላሜሽኖች አሉ። እነዚህ ዋና መሰረታዊ የሆኑ ጉዳዮች ናቸው። ይሄ ለፕራይቬት ሴክተሩ ወደ ዘርፍ ስራ እንዲገባ ትልቅ አስተዋጽኦ እያደረጉ ነው ያሉት። ከዚህም አኳያ ፕራይቬት ሴክተሩ እዚህ ላይ በልዩ ሁኔታ ሳፖርት የሚደረግበት አግባቦች አሉ። ወደዚህ ዘርፍ ሲገቡ ዘርፉ አዲስ ከመሆኑ አኳያ በተለያየ መልኩ ለዚህ ዘርፍ በሚያስፈልገው ቀደም ሲል እንደውም ይሄ ዘርፍ አይሲቲ የምንለው ዘርፍ እንደ ኢንዱስትሪ ሪኮግናይዝ የማይደረግበት ጊዜ ነበር ቀደም ባሉት ጊዜያት። አሁን ግን ትልቁ ከተቀመጡት 5 ዋና የኢኮኖሚ ፒላር ከሚባሉት አንዱ ሆኖ ተመዝግቧል። ይሄ የሚሆነበት ፕራይቬት ሴክተሩ ያለው ኢንቮልቭመንት ነው። ትላልቅ ፕራይቬት ሴክተሮች እየተፈጠሩ ነው ያሉት። ሀገር ውስጥም ያሉት አቅማቸው እያደገ በጣም ኢንተርናሽናል ስራ ወደ ሀገር ውስጥ እያመጡ እየሰሩ ነው ያሉት። ምናልባት አሁን ካለው ከአፍሪኮም ብናይ ትላልቅ ስራዎችን የውጭ ሀገር ስራዎችን እያመጡ ሀገር ውስጥ እየሰሩ ነው። ይሄ ምንድን ነው የሚያሳየው? ትላልቅ አቅም ያላቸው ኢንዱስትሪዎች ሀገር ውስጥ እየተፈጠሩ ነው ያሉት። ከመንግስትም ሳፖርት የሚደረግበት አግባቦች አሉ። በተለያየ መልኩ ምናልባት ለስራው የሚያስፈልጉ እቃዎችን ማንጣት ይፈልጉ ከታክስ ፍሪ የሚያስገቡበት አግባቦች እየተፈጠሩ ነው ያሉት። በተለይ በፖሊሲ ከሚያስፈልጉት ከፕራይቬት ሴክተሩ ጋር ፕራይቬት ሴክተር ራሱን የቻለ ፎረም አለን። ከነሱ ጋር ዲስከስ አድርገን ፕራይቬት ሴክተሩ ከሚያነሱት ምክንያቱም በዋናነት የጉዳዩ ባለቤት እነሱ ስለሆኑ እነሱ ከሚያነሱት ጭብጥ እነሱ ከሚያነሱት ጉዳዩ የተነሳ የፖሊሲ ማሻሻያ በየጊዜው የተደረገ ብዙ ስራዎች እየተሰሩ ነው ያሉት። ትላልቅ ካምፓኒዎችም ሀገር ውስጥ የተፈጠሩበት አግባብ ነው ያለው። መልካም እንመለሳለን። አቶ ስዩም፣ አቶ ባህሩ ወደ እርስዎ እንምጣና ቀደም ሲል እንዳልነው በቴክኖሎጂ ዘርፍ ላይ ከ20 ዓመት በላይ ሰርተዋልና ይህ በቴክኖሎጂ መጠቀም የተቋማት አገልግሎትን ምን ያህል ማቀላጠፍ ይችላል ማለት እንችላለን? ኦኬ፣ በጣም ጥሩ ጥያቄ ነው። እንደተባለው ያው ዲጂታል ኢኮኖሚ ለምንድን ነው የምንገነባው? ከለመድነው ትራዲሽናል ከሆነው ወደ ዲጂታል ኢኮኖሚ የምንሄድበት መሰረታዊ ምክንያቶች አሉት። አንደኛው ያው ምርታማነታችንን ለማሳደግ ነው። ሌላ ደግሞ ጊዜና ወጪ የሚቆጥብ ቴክኖሎጂ በመሆኑ እንደምታዩት በአናሎግ በምንለው ወይም በማኑዋል በምንሰራ ጊዜ ብዙ የወረቀት ምልልሶች አሉ። ያንን ማስቀረት አለብን። ኮሚኒኬሽን ደግሞ ጋፕ ይፈጠራል። ወረቀቱ የት እንዳለ የት እንደደረሰ የኮሚኒኬሽን ጋፕ ይፈጠራል። ወደ ዲጂታል ግን ስንመጣ አንዱ የሚያደርገው ፔፐርለስ ያደርገናል፣ ወረቀት አልባ የሆነ ነገር ያደርገናል። ያ ሌላ ደግሞ ኮሚኒኬሽን የተፋጠነ ኮሚኒኬሽን ይኖራል። በስራው ላይ የሚሳተፉ በሙሉ በቀላሉ በቴክኖሎጂ በመጠቀም እንትን የሚያደርጉበት አለ። ስለዚህ ይሄ አሁን ካለው የዓለም ጉዞ አንጻር እንደ ምርጫ አይደለም፣ ግዴታ ሆኖ ምንገባበት ነው። በቃ እንደ ህልውና ማለት እዚህ ውስጥ ገብተን አሰራራችንን ሁሉ ነገራችንን አልቀየርን ማለት ከጨዋታው ውጪ ይሆን የምንሆንበት ሁኔታ ነው ያለው። ስለዚህ ያላቸውን ወጪ ለመቆጠብ የሚሆን የአገልግሎት ቀልጣፋነት ደንበኛ እናርካ እንላለን። እንዴት ነው የምናርከው? ዲጂታል ቴክኖሎጂ ነው። ለምሳሌ በቅርቡ እንደ ምሳሌ ማቀርበው የኢትዮጵያን አየር መንገድ አሁን ብንወስድ በፊት ትኬት ቢሮ ድረስ ሄደን ነበር አይደል ትኬቶች ምንገዛ። ዛሬ ግን ስልካችን ላይ ነው ያለው። ፍላይት መርጠን መቀመጫችንን መርጠን ከፍለን ፔመንቱ በዛው ነው። ኢቭን የበረራ ቦርዲንግ ፓስ ሁሉ ይዘን ጀስት ስንገባ ያችን አሳይተን እንግዲህ ለአየር መንገዱ አስቡት አድሚኒስትሬቲቭ ኮስት፣ የተለያየ ኮስት፣ ከዛ ደግሞ እርካታ ቤቴ ቁጭ ብዬ ነው ያን ሁሉ ነገር መሰራ። ስለዚህ ምንድነው ዲጂታል ሰዎች እራሳቸው በሚይዙት ስማርትፎን የመንግስትን አገልግሎት የግል አገልግሎት የሚያገኙበት
ነገር ይፈጠራል። የዓለም አቀፍ ተቋማት እንደው ወይም የዓለም አቀፉን አጠቃላይ ተሞክሮ የዘርፉን ብናይ ምንድን ነው የሚመስለው? እንደው ምን እያገኙ ነው ሀገራት ማለት እንችላለን? አዎ አገራት እንግዲህ አሁን ትልቁ ውድድር እንደምታዩት ያው ዲጂታል ነው። እኛም ሀገር ይህንን ስለተረዳን ነው በክቡር ጠቅላይ ሚኒስትራችን በሚሰጥ አቅጣጫ መሰረት የዲጂታል ኢትዮጵያ 25ን እየመራ ነው። እንደምታዩትም ከአፍሪካ የኤአይ ኢንስቲትዩትን በመክፈት እየሄድን ያለ ነው። ሌሎችም በጣም ሲሪየስ የሆኑ ከህዳሴ ግድብ ማይተናነስ ኢምፓክት ይፈጥራል ያልነው የብሔራዊ መታወቂያ አለ። የእኛም ኩባንያ በዚህ የምዝገባ ሂደትም እንደ አንድ ግልት ኩባንያ የተሳተፍንበት ነው። እነዚህ ኢኒሼቲቮች አመጣን ማለት አሁን ለምሳሌ ዲጂታል ወይም ናሽናል አይዲ ፋይዳ የምንለው ነገር ምንድን ነው የሚያመጣው? አንድ ሰው አንድ ነው። እስካሁን ድረስ አንድ ሰው አንድ አልነበር። ከተለያየ ቦታ በተለያየ መታወቂያ በተለያየ ነገር። አሁን ግን ለአገልግሎት ቅልጥፍና ፋይዳ አገኘን ማለት እያንዳንዱ ቦታ አይታችሁ ከሆነ ስማችሁን ትጠይቃላችሁ። አሁን ግን ያ ይቀራል። እድሜ፣ ሌሎች ነገሮች ኦልሬዲ ሲንግል ሶርስ ኦፍ ትሩዝ የኔ ማንነት መገለጫ ባዮዴታ እና ባዮሜትሪክ የሚባሉት እንደ አሻራ፣ ፎቶ፣ አይሪስ እነዚህ ነገሮች ተወዘው ተቀምጧል። ስለዚህ ማንም ተቋም ከዚህ በኋላ እነዚህ ነገሮች ሳይወስድ አይደክምም ማለት ነው። ኦልሬዲ ይሄ ትልቅ ኢኒሼቲቭ ነውና እነዚህ ነገሮች ስናደርግ የአገልግሎት ቅልጥፍና ይመጣል። በቃ እኔ ታውቅ ያለው ማንኛውም ብድር ውስጥ ልግባ፣ በየትኛውም ኢኮኖሚ አክቲቪቲ ውስጥ ሕክምና ውስጥ ልግባ፣ ትምህርት ውስጥ ልግባ፣ ባህሩ አንድ ነው። አንድ ሰው አንድ ነው የሚለውን ሜክ ሹር የሚያደርግ ነገር አለና ስለዚህ እንዲህ አይነት ነገሮች ሲመጡ የንግድ ስርዓቱ፣ የፋይናንስ ስርዓቱ ሁሉ ነገር ግልጽና ተጠያቂነት ባለበት ሁኔታ ይሆናል ማለት ነው። ጥሩ። አቶ ስዩም ወደ እርስዎ እንመለስና የዲጂታል ቴክኖሎጂ እንግዲህ ግንዛቤ ከክህሎት ጋር የሚያያዝ ነውና በተለይ የፈጠራ ስራን ስለሚጠይቅ ስለዚህ በቴክኖሎጂ ዘርፉ ላይ የግንዛቤን ከማሳደግ ክህሎትን ከማሳደግ አኳያ እየተሰራ ያለው ስራ ምንድን ነው ማለት እንችላለን? አሁን ላይ ምናልባት ከዲጂታል ክህሎት አኳያ ብዙ ስራዎች እየተሰሩ ነው ያሉት። አንዱ እንደመነሻ የ5 ሚሊዮን ኮደር ፕሮግራም እንድናነሳው እንችላለን። ከረንትሊ ከ600 ሺህ በላይ ሰዎች ተመዝግበው ኦንላይን እየተማሩ ነው ያሉት። ከዛ ውስጥ ደግሞ ከ230 ሺህ በላይ የሚሆኑ ሰዎች ሰርቲፋይድ የሆኑበት አግባብ አለ። ስለዚህ ምን ማለት ነው? ኢንተርናሽናል ከሆነ ዩዳሲቲ ከሚባል ፕላትፎርም ላይ ሰርቲፋይድ የሆኑ ሰዎች ብዙ ሰዎች እያገኘን ነው ማለት ነው። ቀደም ሲል ካነሳ ነው አሁን የዲጂታል ቢዝነስ ፕሮሰስ አውትሶርሲንግ ኢትዮጵያ ውስጥ ተጀምሯል እያልን ነው። ለዛ የሚሆኑ አቅም ያላቸውን ሰዎችን የማፍራት ስራው የተሰራ ነው ያለው ማለት ነው። ከዚህም አልፎ ሰዎች ቤታቸው ሆነው ከውጭ ሀገር ስራ አንተው ኦንላይን የሚሰሩበት አግባብም እየተፈጠረ ነው ያለው። ይሄ ምናልባት የ5 ሚሊዮን ኮደርስ ፕሮግራም ስናስብ ለከተማ ብቻ ሳይሆን ሁሉም ቦታ ተደራሽ ነው። ሁሉም ክልሎች፣ ሁሉም ከተማ አስተዳደሮች ይሄን ኢኒሼቲቭ ወስደው እየሰሩ ነው ያሉት። ምናልባት ዲቴይል ዳታ የለኝ እንጂ በየአንዱ ክልል ምን ያህል ነው የሚለውንም ማየት ይቻል ነበር። ክልሎች ራሱን ችሎ ዳርስ ምናልባት አንድ ኢትዮ ቴሌኮም ምዝጋ ቴንኪው ማለት የምንፈልግበት አግባብ ምንድነው? ሰዎች ለዚህ ፐርፐስ ዳታ ሳያስፈልጋቸው ዳታ ሳይጠቀሙ ይሄ ኢትዮኮደርስ ዶት ኢቲ የሚለውን ሳይት ገብተው ኦንላይን የሚማሩበት አግባብ የተፈጠረበት አንድ ትልቅ ኢኒሼቲቭ ነው። ይሄ አሁን ከ5 ሚሊዮን ኮደርስ ፕሮግራም ጋር በተያያዘ ነው። ግን ሌላ ትላልቅ ኢኒሼቲቮች አሉ። ምናልባት አሁን ስናስብ የከተማውን ብቻ ሳይሆን ሩራል ኤሪያ ላይ ክልል ላይ ገበሬውን አርሶ አደሩን ያማከል እንዲሆን በእኛ ተቋም የተሰሩ ያሉ ስራዎች አሉ። ምናልባት አሁን ሰዎች ብዙ አይነት ቋንቋ ነው የሚናገሩት። ከዛ አኳያ በ10 ቋንቋ ያዘጋጀናቸው የዲጂታል ኮንቴንቶች አሉ። ሰዎች በራሳቸው በሚፈልጉት ቋንቋ ፕራክቲስ የሚያደርጉበት ትልቁ ጋፕ ብለን ያየነው ከሰራነው አሰስመንት ዲጂታል ላይ ጋፕ አለ። የሰው የዲጂታል የመጠቀም ፍላጎቱ አቅሙ በጣም ሰፊ ነው። ያለ መሙላት ደግሞ ሰው ፕራክቲስ የሚያደርግበት በራሱ ቋንቋ የቋንቋም ሊሚቴሽን ስላለ ነው። ብዙ ጊዜ የምናያቸው በእንግሊዝኛ ቋንቋ ላይ የተመሰረቱ ናቸው። ስለዚህ በራሳቸው ቋንቋ የዲጂታል ኮንቴንት ዘጋጅቶ በሚፈልጉት አፕ በአንድሮይድም በሚጠቀሙበት መጠቀም እንዲችሉ እንደዛ ተዘጋጅተዋል። ከዛ አኳያ ምናልባት ሌሎች የዲጂታል ካምፔኖችም እያካሄድን ያለ ነው። ከዲጂታል ፋይናንስ አኳያ ከኢትዮ ቴሌኮም፣ ከሳፋሪኮም፣ ከባንኮች እና ከዩኒሴፍ ጋር በጋራ በመሆን ትላልቅ ካምፔኖች የተካሄዱ ነው። እነዚህ ካምፔኖች የምናካሄደው በሁሉም ዩኒቨርሲቲዎች፣ በሁሉም ሃይ ስኩሎች፣ በሁሉም ቲቪቲ ስኩሎች ነው። ይሄ ደግሞ ምን ያመጣልና ብለን እናስባለን? ከማህበረሰቡ የወጡ ሰዎች ልጆች ስለሆኑ ማህበረሰቡን ከማንቃት አኳያ ሰፊ አስተዋጽኦ ይኖራቸዋል ተደራሽ ለማድረግ። ስለዚህ ዲጂታል ላይ በጣም መሰራት አለበት። እንደ መንግስት ብዙ ስራዎች እየተሰሩ ነው ያሉት።
በቂ ነው ወይ? አሁን ባለው እንትን በቂ ላይሆን ይችላል። ምናልባት እዚህ ላይ ደግሞ ፕራይቬት ሴክተሩ ይሄ የመንግስት ብቻ ሳይሆን ፕራይቬት ሴክተሩ ኢኒሼቲቭ ወስዶ ሊሰራው የሚገባ ነው። ለምን ነው እንደዚህ ያልኩት? አዛይንድ መጨረሻ ላይ ፕራይቬት ሴክተሩም ተጠቃሚ ነው የሚሆነው። አሁን ኢኮሜርስን ስናስብ ወደ ኢኮሜርስ እየገባ ነው። ብዙ የኢኮሜርስ ፕላትፎርሞች አገራችን ላይ ለምተዋል፣ ወደ ስራ ገብተዋል። ስለዚህ ያን ስናስብ ደግሞ የግብይቱን ያን ስናስብ ደግሞ ዲጂታሊ ኦንላይን መግዛት የሚችል ኦርደር ማድረግ የሚችል ማህበረሰብ መፍጠር አለብን። ያን ለማድረግ ደግሞ የዲጂታል ክህሎትን በጋራ መፍጠር አለብን። ይህን ኢኒሼቲቭ ፕራይቬት ሴክተሩን ወስዶ የሚሰራው ነው የሚሆነው። አሁንም እየሰሩ ያሉ ትላልቅ ፕራይቬት ሴክተሮች አሉ፣ ሌሎችም በጋራ የሚሰራ ነው የሚሆነው። አቶ ባህሩ ወደ እርስዎ እንምጣና ቀደም ሲልም እየጠቀሱት ነበረ ዲጂታል ቴክኖሎጂው የሀገር ኢኮኖሚ በመገንባት ሂደት ውስጥ ምን አይነት ሚና ይኖረዋል የሚለውን ተጨማሪ ሀሳቦች እንግዲህ። በጣም ጥሩ። እንግዲህ እንደው ከቀላል ምሳሌው ብነሳ የዲጂታል ፔመንቱ ያመጣውን ኢምፓክት ብናይ ጥሩ ነው። አሁን ኦልሞስት ከ60% በላይ አብዛኛው ሰው እንቅስቃሴው በዲጂታል ሆኗል። ያ ማለት ምንድን ነው? ለተለያየ ኢንቨስትመንት፣ ለተለያየ ጉዳይ የምንፈልጋቸው ገንዘቦች ወደ ትክክለኛ ቻናል እየመጡ ነው ማለት ነው። ወደ ባንክ እየመጣ ነው። እንደምታዩት አሁን በቴሌብር ብቻ የሚካሄደው ትራንዛክሽን ከ1.3 ትሪሊየን ብር ደርሷል። ይሄ ምንድን ነው? ኮንቪኒየንሲው ስለፈጠረ የሚያመጣው ነገሮች ነው። ይሄ የፋይናንስ ሴክተሩን ያነቃቃል። የብድር አገልግሎት ይሰጣል። ብድር ተገኘ ማለት ደግሞ እንደምታውቁት ከአነስተኛና ጥቃቅን ጀምሮ እስከ ከፍተኛ ያሉት ለተለያየ ኢንቨስትመንት ያመጣል። ያ ደግሞ ምን ይፈጥራል? የስራ ፈጠራ ይፈጠራል። ስራዎች ይፈጠራሉ። እየተያያዘ የሚሄድ እንትኖች አሉ። ስለዚህ ብዙ ወጣቶች ቅድም አቶ ስዩም እንዳነሳው በዚህ ቴክኖሎጂ አሁን ቢዝነስ ፕሮሰስ አውትሶርሲንግ በምንለው ብዙ ወጣቶች ስራ እያገኙ ነው። ከቤታቸው ሆነው ይሰሩ አሉ። ሪሞት ወርክ የሚባል እንግዲህ የኢንተርኔት መስፋፋት፣ እነዚህ ልጆች በጣም የሚገርማችሁ ከቤት ሆነው ሰርተው ለሀገሪቷ የውጭ ምንዛሪ እያመጡ ነው። ክፍያው የሚፈጸመው በውጭ ምንዛሪ ነው። ይሄም የውጭ ምንዛሪ በማመንጨት ኢንዱስትሪ የሚያመጣበት ሁኔታ አለ። ስለዚህ በፋይናንስ ዘርፉ ሌሎችም በትምህርት ብንሄድ የኦንላይን ትምህርቶች አሁን እየመጡ ነው። ስለዚህ በፊት የግድ ፊዚካሊ ሄደን የምንማረው ነገር ኦንላይን እየሆነ ነው። ስብሰባዎች እንደምታዩት ዛሬ ከክልሎች ጋር ዛሬ እዚህ ቁጭ ብለን ስብሰባ እናርግ ብንል ያው የምታውቁት በተለይ ከኮቪድ በኋላ የኦንላይን ስብሰባዎች አሉና በሚዲያ ዘርፉም እንደምታዩት እዚህ የምናየው እዚህ ስቱዲዮስ በሙሉ የምናየው የዲጂታል ትሩፋት ነው። ኤቭሪቲንግ ኢዝ ዲጂታል ማይነካው ነገር የለምና ይሄ ሁሉ ኢምፓክት በብዙ ዘርፎች በጤናው ዘርፍ ጤናውን ብናየው አብዛኛው ዲቫይሶች ኤምአርአይ በለው ሲቲ ስካን በለው የምታያቸው ማንኛውም መሳሪያዎች ከደም ምርመራ ጀምሮ ያሉ በሙሉ በዲጂታል እየሆኑ ነው። አሁን ደግሞ በጣም እየተሻሻሉ የመጡ ሌተስት ቴክኖሎጂዎች አሉና ትልቅ ኢምፓክት ከፋይዳው አኳያ ልዩ ትኩረት የሚሰጠው ነው ማለት ነው። በጣም ጥሩ። አቶ ስዩም በከተሞች ስማርት ሲቲን ለመገንባት በተለይ አገልግሎት አሰጣጣቸውን ለማቀላጠፍ ስራዎችን እየሰሩ ነው። ከወረቀት ንክኪ የሆነ አገልግሎትም እንዲሁ ለማምጣት ጥረቶች እየተደረጉ ነው። ምን ሂደት ላይ ነው ያለው ይሄ እንቅስቃሴ ወይም ይሄ ስራ እና ምን ውጤት እያስገኘ ነው? በተለይ ደግሞ የዲጂታል ኢኮኖሚ ግንባታን ራሱ ከማገዝ አኳያ ምን ሚና አለው ማለት እንችላለን? ይሄ በስፋት እየተሰራ ነው ያለው። ምናልባት ከዚህ ጋር ተያይዞ አንዱ የአድሬሲንግ ሲስተም ነበር። ይሄ በጂኦስፓሻል ብዙ ቦታዎች የአድሬሲንግ ሲስተም እንዲኖራቸው ተደርጓል። አንዱም ከዚህ ጋር የሚያያዝ ስለሆነ ይሄ ምንድነው አብዛኛው የመንግስት አገልግሎቶች ወደ ዲጂታል እንዲሆኑ ከማገዝ አኳያ ትልቅ አስተዋጽኦ እያደረገ ነው ያለው። ትልቅም ጋፕ የነበረው አገልግሎቶች ሲሰጡ የነበረው ፊዚካሊ የነበሩት አሁን ወደ ስማርት እየሆኑ ነው። ማንኛውም ከተማ ላይ ያሉ አገልግሎቶች ወደ ዲጂታል እየተቀየሩ ነው። አንድ ሰው የሚፈልገውን አገልግሎት ለማግኘት በፊት የነበረው ሀስል በጣም ሰፊ ነበር። አንደኛ ጊዜ ከማባከን አላግባብ የሆኑ ወጪዎችን ከማውጣት ትሬሴብል ያልሆነ ግንኙነት ነበር የነበረው። አሁን ግን ወደ ስማርት በመቀየሩ ማንኛውን ነገር ሰው በሚፈልግበት ሰዓት ቤቱ ሆኖ ጉዳዩን መፈጸም የሚችልበት አጋቦች ተፈጥረዋል። ሌላ እያንዳንዱ ከተማ ላይ ስንሄድ ስማርት ሲቲ አሁን የጀመሩ ከተማዎች ላይ ስንሄድ ማንኛውም አገልግሎቶች ኦንላይን ናቸው። ስለዚህ ሰዎች የሚፈልገውን አገልግሎት ኦንላይን የማግኘቱ እድሉ በጣም ሰፊ እየሆነ ነው የመጣው። ምናልባት ከዚህ ጋር እያይዘን አብዛኞቹም አሁን ስማርት ሲቲ የሆኑትን ብቻ ሳይሆን ሌሎችም ላይ አብዛኞቹ ላይ የመንግስት ግዢዎች ትልቁ ችግር የነበረው መንግስት ግዢ ላይ ነበር። ኢጂፒ ከመጣ በኋላ የመንግስት ኦንላይን ግዢ አገልግሎት ከመጣ በኋላ የመንግስት ሽያጮች፣ የመንግስት ጨረታዎች ኦንላይን የሚወጡበት አግባብ ተፈጥሯል። ስለዚህ በፊት ጨረታዎች ይደበቁ የነበረበት ጨረታዎች በጣም ሰክሬት የሆኑበት የነበረው አግባብ አሁን ለፕራይቬት ሴክተሩ
መጫረት ለሚፈልገው ኦፕን ሆኗል ማለት ነው። ስለዚህ ብዙ ነገሮች የሚፈልገውንም ተወዳዳሪ ከማግኘት አኳያ ትልቅ ስራ እየተሰራ ነው ያለው። ሌላ ምናልባት ከዚሁ ከስማርት ሲቲ ጋር በተያያዘ አብዛኞቹ ከተሞች ካየናቸው አገልግሎታቸው በጣም እየዘመነ መጥቷል። ይህም ተወዳዳሪ ከመሆን ከተሞች እርስ በርሳቸው እየተወዳደሩ እየተፎካከሩ ያላቸውን አቅም እያሳደጉ ያሉበት አግባብ እየተፈጠረ መጥቷል ማለት ነው። አቶ ባህሩ የመጨረሻ ጥያቄ አጠር አድርገው እንዲነግሩን በቀጣይ የዲጂታል ቴክኖሎጂው ለሀገር በሚጠቅም ልክ እንዲሆንና ተወዳዳሪ ለመሆን ምን መሰራት አለበት ይላሉ? ይሄ በጣም ኢምፖርታንት ነው። ምንድነው አንደኛ ቅድም የፖሊሲና የሬጉሌሽን ቢኮዝ አሁን በቀላሉ ምሳሌ እንኳን ኢኮመርስን ብንወስደው ሰዎች ኦንላይን እቃ ገዙ። ያን እቃ በትክክል ያዘዙት ነገር መድረሱን ማረጋገጥ አለብን። ኮንሱመሮችን ፕሮቴክት የሚያደርግ ህግ ሊኖረን ይገባል። መረጃቸውን አሁን ቅድም አቶ ስዩም ሲያነሳ ነበረ ፐርሰናል ዴታ ፕሮቴክሽን ይባላል። ከደህንነት አኳያ ከሳይበር ሴኩሪቲ ሞር ምንድነው ሰዎች ወደ ዲጂታል በመጡ ቁጥር ኮንፊደንስ መስጠት አለብን። በሳይበር ሴኩሪቲ በኩል ኢንሳ ከፍተኛ ስራውን እየተወጣ ነው እንደ ሀገር። ስለዚህ እነዚህ ነገሮች አቀናጅተን ምን ሌላ ትልቁ ነገር በፊት ያው የመሰረተ ትምህርት ዘመቻ እንደሚባለው አሁን ያው የዲጂታል ስኪል ወይም የዲጂታል ክህሎት ዘመቻ ያስፈልገናል። 5 ሚሊዮን ኮደርስ ካለው በተጨማሪ እያንዳንዱ ገበሬ ማርኬት ፕራይስ የሚያይበት እድል አለ። ከተማ ውስጥ በስንት ነው እየተሸጠ ያለው? እኛ የምናስበው እንደ ዲጂታል ረጅም ዓመት እንደሰራን አምራች ተጠቃሚ የሚሆንበትን እድል መፈጠር አለበት። መሀል ላይ ያሉ ሰዎች ምንም ብዙሃኑ ተጠቃሚ የሚሆንበት ብዙሃኑ ማለት ነው። ገበሬው የራሱ ምርት ለሚፈልገው በጥሩ ዋጋ ይሸጣል። ያን ሸጠ ማለት ዋናው ተጠቃሚ ሆነ ማለት እርሻውን ያስፋፋል፣ የስራ እድል ይፈጥራል። ስለዚህ በየትኛውም ዘርፍ በግብርና ሊሆን ይችላል፣ በማኑፋክቸሪንግ ሊሆን ይችላል፣ አምራች ሞር ተጠቃሚ የሚሆኑበት ነገር። ስለዚህ የዲጂታል እንትን መሆን አለበት። ሌላኛው እዚህ ላይ እንግዲህ ስራ ስንሰራ ያው ኢንቨስትመንት ያስፈልገናል። ስለዚህ የኢንቨስትመንት እንትኖች አማራጮችን ማየት አለብን። ለምሳሌ አሁን ኢትዮ ቴሌኮም 5G ነው፣ ነገ 6G ይመጣል። that's a big investment። አሁን ለምሳሌ ፋይዳን ራሱ የብሔራዊ መታወቂያ እናዳርስ ስንል ብዙ ኪቶች እንግዲህ 120 ሚሊዮን ያለበት እንትን ነው። ያንን የማረግ እንትኖች አሉ። እነዚህ ነገሮች አቀናጅተን ሌላኛው ዋናው መሰረታዊ ነገር ኢትዮጵያ ውስጥ አሁንም ቢሆን መደረግ አለበት ብለው በሚኒስትሪው መደረግ ያለበት የዲጂታል ሊደርሺፕ በጣም መምጣት አለበት። በቃ ይሄ ተቋሚ በዲጂታልና ዲጂታል ነው መስራት ያለበት። አንዳንዴ ሄድ መለስ የሚል ነገር አለ። ይጀመርና ጥሩ መጣ ስንል የሆነ ሳል ላይ ስትሄዱ ሁሉ ነገር ማኑዋል ሆኖ ታገኙታላችሁ። ስለዚህ ሊደርስ ከፈጠርን ስትሮንግ ሆኖ በቃ this is our direction ተቋማችን አይመለስም። ያሉትን ችግሮች ከሚመለከታቸው አካላት ጋር ሆኜ ብዙ ጊዜ ስትሄዱ አሁን ብዙ ሰው ዲስአፖይንት የሚሆነው እኛ ሀገር ምንድነው ሲስተም የለም ይባላል። ሲስተም ብዙ ነው። ኔትወርክ ነው፣ አፕሊኬሽኑ ነው፣ የትኛው ነው? ልክ የሰው ልጅ ሲስተም ስንል ልብ አለ፣ ሳምባ አለ፣ ብዙ ነገር አለ እና በደፈናው ሲስተም ተበላሸ እየተባለ ህዝቡ ሲስተም የሚለውን ቃል ሁሉ እስከሚጠላ እየሄደ ነው ያለው እና ስለዚህ ሊደርስ ግን ካሉ ግን ነው ምንድነው ችግሩ? ይሄ ችግር ነው። ያንን ሶልቭ አድርገው ህብረተሰቡ ከዛ ትሩፋት ቅድም እንዳለው ከቤት ሆኖ የሚጠቀሙበትን እድል ወደ መፍጠር መሄድ አለብን የሚለውን ነው ለማፈራው። ጥሩ ተጨማሪ መረጃዎችን ልታደርሱን ስቱዲዮ የተገኛችሁ በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ እንዲሁ ደግሞ የአፍሪኮም ቴክኖሎጂ ኩባንያ ዋና ስራ አስፈጻሚና በዘርፉ ከ20 ዓመት በላይ ልምድ ያለውት አቶ ባህሩ ዘይኑ እዚህ ስቱዲዮ ተገኝታችሁ ውድ ጊዜያችሁን ሰውታችሁ መረጃዎችን ስላጋራችሁን እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። መልካም ቀን።